የማንቸስተር ዩናይትድ አለቃ የሆኑት ሩበን አሞሪም በማንቸስተር ዩናይትድ የሚገኙ የወቅቱ ምርጥ የሚባሉ ተጫዋቾች በተመለከተ ምናልባት ላይደራደሩባቸው ይችላሉ ተብለው የሚጠበቁ 7 ተጫዋቾች ሊስት አውት ተደርገዋል። የትኞቹ ተጫዋቾች በማንቸስተር ዩናይትድ በዚህ ሰዓት ላይ በወጥ ብቃት እያሳለፉ ይገኛሉ? የትኞቹን ተጫዋቾች ደግሞ ወደ ተጠባባቂ ወንበር ላይ ላያወርዷቸው ይችላሉ? ምናልባት በዚህ ውድድር ዓመት ባለፉት የመጨረሻዎቹ 4 መርሃ ግብሮች ምናልባትም ከኖቲንጋም ፎረስት ጋር ከሚያከናውኑ ጨዋታ በፊት ያላቸው ቆይታን በተመለከተ እጅግ በጣም አስደናቂ ነው። እንግዲህ የማንቸስተር ዩናይትድ በጣም የቅርብ ከሚባሉ እንዲሁም ደግሞ የዩናይትድ ኮረስፖንደንት ሆነው ይሰሩ ከሚገኙ ጋዜጠኞች መካከል አንዱ እና ደግሞ ለዩናይትድ የቅርብ የመረጃ ምንጭ ተደርጎ የሚነሳው ካርላንካ ይህንን ጉዳይ በተመለከተ ሰፋ ያለ መረጃን ይዞ ወጥቷል እና ዩናይትድን በተመለከተ በዚህ ውድድር ዓመት ጥሩ ጊዜን እያሳለፈ ይገኛል። ባለፉት የቅርብ ጨዋታዎች ማለት ነው። እንግዲህ ዩናይትድ በእንግሊዝ ፕሪሚየር ሊግ ከሚገኙ ቡድኖች ውስጥ 5ኛው ብዙ ሮቴሽን ስኳድ ሮቴት ያደረገው ቡድን ነው። 20 የሚጠጉ ተጫዋቾችን በቋሚ 11 ላይናፕ ላይ በተደጋጋሚ መጠቀም ከቻሉ የፕሪሚየር ሊግ ክለቦች ውስጥ በ2025/26 ውድድር ዓመት የተመለከትነው ቡድን ነው ማለት ነው። ስለዚህ በርከት ያሉ ተጫዋቾችን ከሚጠቀሙ የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ 20 ለውጦችን አከናውኗል በቋሚ 11 ውስጥ። ለምሳሌ በቀዳሚነት የሚነሳው ወልቨርሃምፕተን ወንደረርስ ወይም ወልቭስ ነው። እስካሁን ምንም ጨዋታ ማሸነፍ አልቻለም። ማንቸስተር ሲቲ፣ ቼልሲ፣ አስቶን ቪላ ከ1ኛ እስከ 4ኛ የሚገኙ ክለቦች ሲሆኑ ማንቸስተር ዩናይትድ በዚህ ደረጃ ደግሞ 5ኛ ደረጃ ላይ መቀመጥ የቻለ ነው። እንግዲህ ብዙ አይነት ምክንያቶች ይነሳሉ ለነዚህ ተጫዋቾች መቀያየር ምክንያት። አንደኛው የፊትነስ ጥያቄ ይነሳል። ከዛ ባለፈ ጉዳቶች ይነሳሉ። ለጨዋታ ታክቲክ የሚመቻቸውን ተጫዋቾች ከመምረጥ አንጻር ሊሆን ይችላል። ከዛ ባለፈ ደግሞ የስኳድ ዴብዛቸው በዛ የሚለባቸው ቡድኖች ካሉ ለእያንዳንዱ ተጫዋቾች የመጫወቻ ጊዜን ከመስጠት አንጻር ምናልባት አስፈላጊ ሆነው በሚሰሟቸው የጨዋታ ሂደቶች ውስጥ 5 ደቂቃም ሊሆን ይችላል፣ 10 ደቂቃ፣ 20 ደቂቃም ሊሆን ይችላል። ከዛ በላይ ተጫዋቾችን ሮቴት በማድረግ በመጀመሪያው ቋሚ 11ቸው ውስጥ ለውጥን ሲያከናውኑ ትመለከታላችሁ። ይሄ በየትኛውም የእግር ኳስ ሂደት ውስጥ የምንመለከተው አሰልጣኞች ተግባራዊ ከሚያደርጓቸው ሁነቶች ውስጥ ሊነሱ የሚችሉ ጉዳዮች ናቸው። ታዲያ በስካሁኑ ቆይታ ነገር ግን በቡድን ውስጥ ያሉ ተጫዋቾች እስከ ውድድር ዓመቱ መጨረሻ ድረስ በፍጹም ከማይነኳቸው ተጫዋቾች መካከልና በጣም አስፈላጊ የሚባሉ የሩበን አሞሪም ተጫዋቾች ሊስት አውት ሲደረጉ በቀዳሚነት ከሚቀመጡ ተጫዋቾች ውስጥ አንዱ ሴኔ ላመንስ ነው። አዲሱ የማንቸስተር ዩናይትድ ግብ ጠባቂ የሆነው የ23 ዓመቱ ቤልጅየማዊው ግብ ጠባቂ ምክንያቶች ይነሳሉ። እንግዲህ አንድሬ ኦናና እንደምታስታውሱት የረጅም ጊዜ ኮንትራት በውሸት ወደ ተርኪሽ ሊግ ትራብዞንስፖር ካቀና በኋላ ይህንን ተጫዋች የመጨረሻ የዝውውር ቀን ላይ ወደዚህ ቡድን እንዳመጡት ይታወቃል። አሁን እሳቸው በሚፈልጉት መልክ የግብ ጠባቂ በቡድን ውስጥ ሁሉንም ሚኒንግ የሚሰጥ የግብ ጠባቂነትን ትርጉም በሜዳ ውስጥ ዴሊቨር እያደረገ ነው የሚገኘው። አንዱ ሾት ስቶፒንግ ኤቢሊቲ ካላቸው ወይም ይሄ ኳስን በየትኛው መልኩ ሲመታባቸው ኳስን ማዳን የሚችሉ ግብ ጠባቂዎች ውስጥ ተወርውሮ ኳሶችን ማዳን ከሚችሉ ግብ ጠባቂዎች ውስጥ አንዱ መሆኑን ስንመለከት ተጨማሪ ቅመም መስጠት የሚችል አይነት ቡድን ግብ ጠባቂ ነው የሚሉ ሀሳቦች ይነሳሉ። በተለይ ደግሞ እዚህ ጋር ልናነሳው የሚገባው ተጫዋቹ የሾት ስቶፒንግ ኳሊቲው ከፍ ማለቱ ይበልጥ ተከላካዮች ጋር የነበሩ ክፍተቶችን ዳግም ማረም እንዲችሉም ጭምር የሚያግዝ እና በተቻለ መጠን ደግሞ ዲፌንሱን በተመለከተ መከላከሉን በተመለከተ ጠጣር መሆን እንዲችልም ጭምር ከሚያግዙ ተጫዋቾች ውስጥ አንዱ መሆኑን ደግሞ እዚህ ጋር እንመለከታለን። ከዛ ባለፈ ተጫዋቹ ሌላው በጣም አስገራሚ ከሚባሉት ጉዳዮች ውስጥ አንዱ የአንድ ለአንድ ግንኙነቶች በሚኖሩበት ሰዓት ላይ በተለይም የተጋጣሚ ሳጥን ለምሳሌ አርሰናል ከማንቸስተር ዩናይትድ ጋር ጨዋታ ቢያከናውኑ ቪክተር ዮኬሬሽ ኳስ ይዞ ቢመጣ የማንቸስተር ዩናይትድ ሳጥን ውስጥ ያንን ኳስ የማሸነፍ አቅም ካላቸው ግብ ጠባቂዎች ውስጥ አንዱ ነገሮችን ወደ ውጤት የመቀየር አቅም ካላቸው ተጫዋቾች ውስጥ አንዱ ተደርጎ ይነሳል። ሌላው ኳሊቲው ይሄው ተጫዋች ጉድ ኮሚኒኬሽን አለው። ጥሩ የተግባቦት አቅም ካላቸው ተጫዋቾች ውስጥ አንዱ ነው። በተለይ ደግሞ ከሱ ፊት ከሚጫወቱ የተከላካይ ስፍራ ተጫዋቾች ጋር ያለው መግባባት በጣም ጥሩ ነው። ባለፉት 4 በሚጠጉ ሳምንታቶች ውስጥ ከዚህኛው ባሻገር እዚሁ ጋር ኳሶችን የሚያደርስበት መንገዱ
በጣም ተወዶለታል በአሰልጣኝ ሩበን አሞሪም። እዚህ ጋር ግን አንድ ነገር መገንዘብ የሚገባን ብዬ የማስበው ከአንድሬ ኦናና መውጣት በኋላ እና ከአልዳይ ባይንድር በጣም ጥቂት ከሚባሉ ጨዋታዎች በኋላ የሩበን አሞሪም ግብ ጠባቂን መሰረት ባደረጉ የኳስ መነሻዎች ላይ ሙሉ ለሙሉ ማለት በምንችለው ልክ ለውጥ አድርገዋል። እሱም ምንድነው? አጫጭር ኳሶችን ከመቀበል ይልቅ በቢውልድ አፕ ፌዝ ላይ ለምሳሌ ሊዛንድሮ ማርቲኔዝ ሊሆን ይችላል፣ ሉክሾ፣ ሃሪ ማጓየር፣ ሌኒ ዮሮ አሊያም ደግሞ ማቲያስ ዴሊክት ኳሶችን ለነሱ ከማቀበል ይልቅ በረጅሙ ኳሶችን እያሻሙ ቤንያሚን ሴስኮ፣ ማቲያስ ኩኛ፣ ብሪያን ኤምቤሞ አሊያም ብሩኖ ፈርናንዴዝ አይነት ተጫዋቾቹን ኳሱን እንዲቀበሉ የማድረግ ኃላፊነት እየወሰደ የሚገኝ እንደመሆናቸው መጠን ረጃጅሙ ኳሶቹ በጣም ፐርፌክት ሆነው የተመለከትናቸው እንገኛለን። በዚህ ውድድር ዓመት እስከ መጨረሻው ድረስ የዚህ ተጫዋች ረጃጅም ኳሶችን ይበልጥ መጠቀም መቻል በጣም አስፈላጊ እንደመሆኑ መጠን እስከ ውድድር ዓመቱ መጨረሻ ድረስ የሚፈልጉት አይነት ተጫዋች ነው። ሌላው በዩናይትድ በኩል ይህ ተጫዋች በጣም አስፈላጊ ተብሎ የሚነሳው ክሮስ የሚደረጉ ኳሶችን ከማደን አንጻር በጣም ጥሩ ከሚባሉ ተጫዋቾች ውስጥ አንዱ ነው። የማዕዘን ምቶችን ደግሞ ማዳን ከሚችሉ ተጫዋቾች ውስጥ አንዱ ነው። ኳሶች ክሊር የሚያደርግበት መንገድም እስካሁን ባለው ቆይታ ፍጹም ከተወደደላቸው የማንቸስተር ዩናይትድ ተጫዋቾች ውስጥ አንዱ ነው። በዚህ ውድድር ዓመት በሩበን አሞሪም ከማይነኩ ተጫዋቾች ውስጥ አንዱ ተብሎለታል። ሁለተኛው እንግዲህ በጣም በርካታ የሚባለን ስትረግል ማድረግ የቻለ ነው። በተለይ በኤሪክ ቴን ሃግ የ2018-19 ውድድር ዓመት በአያክስ አምስተርዳም በጣም አስደናቂ የሚባል ቆይታን ካሳለፈ በኋላ ወደ ጣሊያኑ ዩቬንቱስ በ2019-20 ውድድር ዓመት በማውሪዚዮ ሳሪ ስር ለመጫወት ካቀኑ ተጫዋቾች መካከል አንዱ እንደነበር ታስታውሳላችሁ። ከዛ በኋላ አንድሪያ ፒርሎ ያንን ቡድን ተረከበ። ማሲሚሊያኖ አሌግሪ ከዛ እዛም ጥሩ ቆይታ አልነበረውም። ባየርን በ2022-23 የውድድር ዓመት ያስፈረመው ጁሊያንና ግሊስማን ቶማስ ቱዌል አሰለጠኑት። ኋላ ላይ ደግሞ እኛው በአያክስ የሚያውቁት የኤሪክ ቴን ሃግ ደግሞ መልሰው የነን ተጫዋች ወደ ቡድናቸው ቀላቀሉት በ2024-25 ውድድር ዓመት። ነገር ግን በሚፈልገው መልክ እንዳልነበር ይታወቃል። አጀማመሩ ጉዳቶች ነበሩ፣ መጠነኛ የሚባሉ ጉዳቶች። ከነዛ ጉዳቶችን ባሻገር ደግሞ በተለይ ወደ ጥሩ ብቃቱ ለመመለስ እጅግ በጣም አስቸጋሪ ነበር። ብታምኑም ባታምኑም ለአንድ ዓመት ተኩል ያክል አሰልጣኝ አልነበረኝም የሚል ሀሳብንም ጭምር ያነሳል ከስካይ ስፖርት ጋር በነበረው ቆይታና ይህ ተጫዋች በዚህ ውድድር ዓመት በጣም ጥሩ ጊዜን እያሳለፉ ከሚገኙ የማንቸስተር ዩናይትድ ተጫዋቾች ውስጥ አንዱ ሆኖ እየተነሳ ነው እንግዲህ የሚገኘው። ለዚህ ብዙ ምሳሌዎች ይነሳሉ፣ ግን ጥቂቶችን ብቻ ላጋራችሁ። ለምሳሌ ማንቸስተር ዩናይትድ ከብራይተን ጋር በነበረው ጨዋታ በእንግሊዝ ፕሪሚየር ሊግ ማቲያስ ዴሊክት አንዱ በሜዳ ውስጥ ሲወጣቸው ከነበሩ ጉዳዮች ውስጥ አንዱ የነበረው ከሶስቱ ሴንተር ባኮች አንዱ በመሆን የተጋጣሚ ሳጥን የፊት መስመር ተጫዋቾችን ኮንትሮል በማድረግ ደረጃ በጣም ፐርፌክት ነበር። ለምሳሌ ዳኒ ዌልቤክን በመቆጣጠር ደረጃ የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ ወደ 30ኛው አካባቢ የሚጠጋው ደቂቃ ላይ ይህንን ኃላፊነት ሲወጣ ከነበሩ ተጫዋቾች መካከል አንዱ ነው። ወደኋላ ድሮፕ አድርጎ የአጥቂዎችን ደመነፍስ ወይም የአጥቂዎችን የሚፈልጓቸውን ስፔሶች ካለመስጠት አንጻር በጣም የተሻለን አቅም ከሚያሳዩ ተጫዋቾች መካከል አንዱ ነው። ከዛ ባለፈ ኳሶች እነዛ አጥቂ የምንላቸው ተጫዋቾች መቀበል እንዳይችሉ ምቾት እንዳይሰማቸውም ጭምር ማድረግ የሚችል በዚህ ውድድር ዓመት ፓሲንግ አኪዩሬሲው፣ ፖሴሽን ከዛ ባለፈ በፍጥነት ኳስ ከተነጠቀ በኋላ ወደ ሳጥን ውስጥ የሚመለስበት መንገድ፣ ላይን ብሬኪንግ ፓሶቹ በጣም የተሻሉ ሆኖ የተመለከትናቸው ከሚገኙ የዩናይትድ ሴንተር ባኮች ውስጥ አንዱ ሆኖ በዚህኛው የውድድር ዓመት የተመለከትናቸው ካሉ ተጫዋቾች ውስጥ አንዱ ነው። ቀደም ሲል ካልነው ሴኔ ላመንስ ጋር ደግሞ በዚህ መልኩ በጣም የተሻለ መግባባት እየተመለከትንባቸው ከሚገኙ የ26 ዓመቱ የተከላካይ ስፍራ ተጫዋቾች መካከል አንዱ የሆነው ይሄው የማቲያስ ዴሊክት ጉዳይ በዚህ ውድድር ዓመት ለዩናይትድ አይነኪ ከሚባሉ ተጫዋቾች ውስጥ አንዱ ነው። ምናልባት አሰልጣኝ ሩበን አሞሪም አንድ አስተያየት ሰጥተው ነበር። ሃሪ ማጓየር በሚኖረን ሰዓት ላይ በተለይም በመከላከል ውስጥ በራሳችን ሳጥን ውስጥ በተሻለ መልኩ መከላከል ከምንችልባቸው ውስጥ አንዱ የሚል ሀሳባቸውን ሲያጋሩ ነበር። ምናልባት ከብራይተን ጨዋታ በኋላ ደግሞ ይህንን ሀሳባቸውን ይበልጥ ደግሞ የሚያሻሽልላቸውን ተጫዋች በሜዳ ውስጥ የተመለከትን ይመስላልና አሁን የማቲያስ ዴሊክት ጉዳይ በጣም ወደ ፐርፌክትነት እየመጣላቸው የሚገኝ ወደሚመኙት ወደሚፈልጉት የጥሩ
ፎርም እየመጣላቸው የሚገኝ ተጫዋች ነው። ሌላኛው አማድ ዲያሎ ነው። እንግዲህ አማድ ዲያሎን በተመለከተ የእግር ኳስ ካሪየሬን በማንቸስተር ዩናይትድ ማጠናቀቅ እፈልጋለሁ የሚል መልእክቱን አስተላልፈው እንደነበር ይታወቃል። እና ይህ ተጫዋች አሌሃንድሮ ጋርናቾ ሲጫወትበት የነበረውን ቦታ ላይ እየተጫወተ እንደሚገኝ የተመለከተ ነው። ደግሞ በአንድ የጨዋታ አጋጣሚዎች ላይ የቀኙ መስመር 10 ቁጥር ላይ ከሚጫወት ተጫዋች መካከል አንዱ ሆኖ የተመለከተ ነው። ዘንድሮ እንኳን ያው እንደምትመለከቱት የዊንግ ባክ ሆኖ ተጫዋች ከሆኑት የዩናይትድ ተጫዋች መካከል አንዱ እንደሆነ የተመለከተን ነው። በእርግጥ የብሪያን ኤምቤሞ መምጣት ይህንን ተጫዋች በተመለከተ ብዙ ነገር ዋጋ እንዲከፍለም ጭምር ያደረገ ይመስላል። አሁን ራይት ዊንግ ባክ ሆኖ የተጫወቱ ከሚገኙ ደግሞ በእድሜ ገና 23 ዓመቱ ላይ ነው። በማጥቃቱ የተሻለ ቡድኑን ማገዝ የሚችል ተጫዋች እንዳገኙ አሰልጣኝ ሩበን አሞሪም ብዙዎቻችንም የምንጋራው ይመስለኛል። ድሪብሊንግ ኳሊቲው በጣም ምርጥ ነው። ይሄ ማለት የተጋጣሚ ተጫዋቾችን መቀነስ ይችላል። ኳስ በደንብ ደግሞ ሪቴን ማድረግ ይችላል። ኳስ ይዞ መቆየት የሚችል አይነት ተጫዋች ነው። ስለዚህ እሳቸውም እንዳሉት በተለይ መስመሮቻቸውን በተመለከተ ብዙ የማጥቃት ባህሪ ያላቸው ተጫዋቾች እንዳላቸው ቀደም ብለውም ጭምር ገልጸው ነበር ራሱ ጋርናቾን በዚህ ቡድን ውስጥ በነበረበት ሰዓት ላይ እና አሁን ከብሪያን ኤምቤሞ ጋር ያላቸው መናበብ በጣም እየተደነቀላቸውና የተወደደላቸው ነው የሚገኘው። ይህንም ሪትም ይዘው እንዲቀጥሉ ከሚፈልጓቸው ተጫዋቾች ውስጥ አንዱ ይመስለኛል። ሰንደርላንድ 2-0 ባሸነፉበት ጨዋታ ላይ ብሪያን ኤምቤሞን ያየበት መንገድ ብዙዎች ያደነቁለት ተጫዋች ነበረ እና አሁን በዚህ ውድድር ዓመት በፍጹም ከማይነኳቸው ተጫዋቾች ውስጥ አንዱ ይሄኛው ተጫዋች ነው። ምናልባት ዲሴምበር ወር ላይ የአፍሪካ ዋንጫ ይከናወናል። በዛ ወቅት ላይ ሁለቱን ቁልፉን ተጫዋቾቻቸውን ያጣሉ። ከነዛ ውስጥ አንዱ ደግሞ የሚሆነው ይኸው የአማድ ዲያሎ ጉዳይ አንዱ ነው። ሌላኛው ተጫዋች የሚሆነው ወይም አራተኛው ተጫዋች ብሩኖ ፈርናንዴዝ ነው። ይህንን ተጫዋች ብዙ የምንከራከርበት ርዕሰ ጉዳይ አይመስለኝም። ሩበን አሞሪም 3-4-3 ይዘው በሚገቡት የጨዋታ ፎርሜሽን ከሁለቱ ዲፕላይንግ ሚድፊልደሮች ከሁለቱ የአማካይ ስፍራ ተጫዋቾች አንደኛው ሊሆን የሚችለው ብሩኖ ፈርናንዴዝ ነው። ይሄ ብዙ የሚያጠይቅ አይደለም። የቦክስ ቱ ቦክስ ሮል መውጣት የሚችል ጎል ማስቆጠር የሚችል ፍሪኪክ መምታት የሚችል ቡድኑን ኦርጋናይዝ ማድረግ የሚችል የቡድኑ አምበል ምንን በለው ሁሉን ነገር መውጣት የሚችለው ተጫዋች እንደመሆኑ መጠን ብሩኖ ፈርናንዴዝ ብዙ የማንከራከርበት አይነት ተጫዋች ነው። ሌላው ግን በዚህ ውድድር ዓመት በጣም ጥሩ ጊዜን እያሳለፈ የሚገኘውና ይህንን ብቃቱ ሪሊ እስከ ውድድር ዓመቱ መጨረሻ ይዞ መቀጠል ይችላል በጣም ጥያቄ የሚሆንብን የካዝሜሮ ጉዳይ ነው። አሁን እሳቸው እንዳሉትም ለብዙዎች ምሳሌ መሆን የሚችል ተጫዋች ሲሉ መልእክታቸውን አጋርቷል እና አሁን ምናልባት ከዚህ ቀደም በነበሩት ቆይታዎቹ ከአማካዮች ጀርባ የሚገኝ አይነት ተጫዋች ነበር። አሁን ግን ሁሉን በተቻለ መጠን ቡድኑን በደንብ እያገዙ ከሚገኙ ተጫዋቾች መካከል ውስጥ አንዱ ኢቭን በጣም ወጣት የሚባሉ እንደነ ቶቢ ኮሊየር ባሉበት ቡድን ውስጥ ያንን ቦታ ፋይት አድርጎ በኃላፊነት እየተወጣ የሚገኝ ተጫዋች መሆኑን ስትመለከቱ የካዝሜሮ ጉዳይ በጣም አስደናቂ ሆኖ የተመለከት ነው እንገኛለን እና በተለይ የካውንተር አታኮችን ብሎክ የሚያደርግበት መንገድ በጣም ይደነቅለታል። ይሄ ብራዚላዊ የተከላካይ አማካይ ስፍራ ተጫዋች 33 ዓመቱ ነው። እንግዲህ የእንግሊዝ ፕሪሚየር ሊግ የሚጠይቀው ኢንቴንሲቲን ታውቁታላችሁ። 5-4-1 ለሚጫወት አይነት ቡድን የመጀመሪያው ስታርቲንግ ላይናፕ 3-4-3 እንደሆነ ይታወቃል። ነገር ግን በዚህ ውስጥ አብዛኞቹ ተጫዋቾች ከኋላ ሆኖ እሱ ያንን አይነት ፋይት ማድረግ የሚችልን ተጫዋች በቡድናቸው ውስጥ መያዛቸው ይበልጥ በጣም የሚያግዛቸው አይነት ተጫዋች መሆኑን በደንብ መረዳት እንችላለን። 5ኛው ተጫዋች እርሱ ነው። ብሪያን ኤምቤሞ 6ኛው ተጫዋች ነው። ይሄ የዩናይትድ ማጥቃቱን ማሽን የምንለው ተጫዋች ነው። እንግዲህ የዩናይትድ ማጥቃት ፐርፌክት ነው ካለን፣ የዩናይትድ ማጥቃት ካለፉት የውድድር ዓመታት አንጻር ፍጥነት ጨምሯል ካለን፣ የዩናይትድ ማጥቃት ካለፉት የውድድር ዓመት አንጻር ጎሎችን ማስቆጠር የሚችል ነው ብለን ካለን በቀዳሚነት የምናነሳው የ26 ዓመቱ ካሜሩናዊ ብሪያን ኤምቤሞ በቀዳሚነት ሊነሳ የሚችል ተጫዋች መሆኑን በደንብ ያስተዋለን ይመስለኛል። አሁን ዝም ብሎ ከጎንዮሽ ሩጫዎች ይልቅ ዩናይትድ ይበልጥ የግራ እግር ተጫዋች እንደመሆኑ መጠን በቀኙ መስመር ወደ ቦክስ ያጠበቡ መግባት የሚችሉ አይነት ተጫዋቾች ባህሪ ያላቸውን በስብስብ ውስጥ ይዟል። ቅድም ያነሳ ነው ሌላኛው የቡድን አጋሩ አማድ መልሶ ሌላኛው ራሱ ተጫዋች ደግሞ ይህንን አይነት ኃላፊነት መወጣት የሚችሉ ተጫዋቾች መሆናቸውን ስትመለከቱ የተጋጣሚ ሜዳ 1/3 ሜዳ ክፍል ላይ የተሻለ
አቅማቸውን ከሚያሳዩ ተጫዋቾች ውስጥ አንዱ መሆኑን የምንረዳውን አይነት ተጫዋች እንመለከታለን ማለት ነው። ይሄ ባለፉት ዓመታት ካስፈረማቸው ጥሩ ከሚባሉ ዩናይትድ ፈራሚዎች ውስጥ አንዱ ተብሎ የሚነሳለት የብሪያን ኤምቤሞ በዚህ ውድድር ዓመት በአሰልጣኝ ሩበን አሞሪም አይነኪ ከሚባሉ ተጫዋቾች ውስጥ አንዱ 5 ጎሎችን አስቆጥሯል፣ 1 አሲስት አድርጓል። ይህም በጣም ጥሩ ነው። በእንግሊሽ ፕሪሚየር ሊግ የወሩ ኮከብ ተጫዋቾች እጩ ስም ዝርዝር ውስጥ ከተካተቱት መካከል አንዱ ነው። በተደጋጋሚ የተጋጣሚ ጥሩ የሚባሉ የዩናይትድ ስታቲስቲክሶች ውስጥ ከፊት ለፊት የሚነሳው ተጫዋች እሱ ሆኖ እናገኘዋለን። የመጨረሻው ተጫዋች በዩናይትድ ተጫዋቾች በኩል በማንቸስተር ዩናይትድ ደጋፊዎች በኩል እየተወደዱ ከሚገኙ ተጫዋቾች ውስጥ በአብዛኛው ደግሞ እየተወደደ የሚገኘው ማቲያስ ኩኛ ነው። አዝናኙም የሚባለው ተጫዋችም ጭምር ይሄው ብራዚላዊ ተጫዋች ሆኖ እየተመለከት ነው እንገኛለን እና እንዲሁም ብሩኖ ፈርናንዴዝ ጥሩ አሮጋንስ ነው ሲል ገልጾት ነበር። ተጫዋች ጥሩ የሚባል እምቢተኝነት አይነት ባህሪ ያለው ተጫዋች፣ የተጋጣሚ ሳጥን ውስጥ የተለየ ልዩነት መፍጠር የሚችል አይነት ተጫዋች እና ደግሞ በተሻለ መልኩ ሽንፈቶችን በጣም ከሚጠሉ ተጫዋቾች መካከል አንዱ ሆኖ እናነሳዋለን። እዚሁ ጋር ደግሞ መዘንጋት የሌለብን እንደነ ሜሰን ማውንት አሉ እዛ ቦታ ላይ መጫወት የሚችሉ በተሻለ መልኩ ደግሞ ምናልባት አሁን ካለበት ከጉዳት ውጭም በቶሎ ቶሎ ነፃ መሆን ከሚችሉ ተጫዋቾች ውስጥ አንዱ ነው። ስለዚህ ሴኒ ላመንስ በቀዳሚነት የሚነሳው ግብ ጠባቂያቸው ነው። ከሶስቱ ሴንተር ባኮች አንዱ ማቲያስ ዴሊክት፣ ሁለቱ የተከላካይ አማካዮቻቸውን ወይም አማካዮቻቸው ብሩኖ ፈርናንዴዝ እና ካዝሜሮ፣ ማቲያስ ኩኛ፣ ብሪያን ኤምቤሞ፣ በቀኝ በኩል ራይት ዊንግ ባክ ሆኖ የሚያገለግለው አማድ ነው። ስለዚህ የትኞቹ ቦታዎች ላይ በሜዳ ውስጥ እስካሁን ድረስ ጥሩ የሚባሉ ተጫዋቾችን ማግኘት አልቻሉም። 9 ቁጥር ላይ ቤንያሚን ሴስኮ አሊያስ ጆሹዋ ዚርክዚ ስቲል ያልተለየ ጉዳይ ነው። በቀኙ የተከላካይ ስፍራ ቦታ ላይ ምናልባት አሁን ባለበት ሁኔታ የቡድኖቹ ፖርቹጋላውያን ተጫዋቾች አሊያስ ደግሞ ምናልባት አሁን በቅርብ የምናያቸው እንደነ ኑስር ማዝራይዛ ቦታ ላይ መጠቀም የሚችሏቸው ተጫዋቾች ናቸው። ሌኒ ዮሮ አሊያስ ደግሞ በግራው መስመር ላይ ማርቲኔዝ፣ ሉክሾ የትኛውን ተጫዋች ይጠቀማሉ የሚለውን ጉዳይ የምንመለከትባቸው ቀጣይ ቆይታዎች ይኖራሉ። ነገር ግን እስካሁን ድረስ ሩበን አሞሪም ከመጡበት ቆይታ አንጻር በቡድናቸው ጥሩ ጊዜ ያሳለፉ 7 ሊስታውት የተደረጉ ተጫዋቾች እነዚህ ናቸው። እናንተስ እስካሁን ድረስ ዩናይትድ ካሳለፋቸው የሊግ መርሃ ግብሮች ቆይታ አንጻር የትኛው ተጫዋች ይበልጥ ሻይን አድርጓል? ወደዚህኛውስ ላይናፕ ገብተው ቋሚ 11ዱን ፊት የሚያደርጉት ተጫዋቾች የትኞቹ ናቸው የሚለውን ኮመንት ላይ የምታስቀምጡልኝ በአክብሮት ጠይቃለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ።